አንዲት ቤተክርስቲያን የክርስቶስ ቤተክርስቲያን መሆኗ የሚታወቀው ሐዋርያዊ ትምህርት ሲኖራት ነው። ሁለተኛው ሐዋርያዊ ክህነት ሲኖራት ነው። ሶስተኛው ሐዋርያዊ ሥርዓተ አምልኮ ሲኖራት ነው። ምስኪኖች ነን ለእንጀራ ከሆነ የተከተልነው። ምስኪኖች ነን ለስጋዊ ድሎት፣ ለምድራዊ ምቾት፣ ለጊዜያዊ ስልጣን ብቻ የተከተልን ካለን ምስኪኖች ነን። የተጠራነው ለዘላለም ሕይወት ነው። መጽሐፍ ቅዱስ አንድ ሃይማኖት እያለ መጽሐፍ ቅዱስ ላይ የተጻፈውን ትታችሁ ሃይማኖት አያድንም የሚሏችሁን የምትሰሙ ከሆነ ስንፍናው ከናንተ ነው ወገኖቼ። መጽሐፍ ተጽፎልናል። ይቺ ሃይማኖት ዛሬ እኛ የምንኖርባት አንዲት ኦርቶዶክሳዊት ተዋህዶ ሃይማኖት ናት። በዚች ሃይማኖት እንዴት እንኑር የሚለው ማወቅ ያስፈልጋል። ሐዋርያት በመልእክቶቻቸው የጻፉትን፣ በወንጌል የጻፉትን፣ ደግሞ ሰማዕታት በደም የሰበኩትን፣ ሊቃውንቱ ደግሞ በቃል እያብራሩ በመንፈስ ቅዱስ ተመርተው የተረጎሙትን ይሄንን በቀጥታ ከክርስቶስ ጀምሮ የመጣውን ትምህርት የምትቀበል ይህንንም ደግሞ በሚገባ የምታስተምር ቤተክርስቲያን ናት የኛ ቤተክርስቲያን። ቅዳሴውን ተመልከቱ፣ አገልግሎቱን ተመልከቱ። ዝላይ የለውም፣ አላስፈላጊ ነገር የለውም። እዚህ ጋር ሚንደፋደፍ አረፋ ሚደፍቅ ሰው የለም። እዚህ ጋር ከግድግዳ ሚላተም ሰው የለም። እዚህ ጋር እንደፈለገ በማዕከል ተነስቶ ሚጮ ሰው የለም። ስርዓት አለው። የዚች አንዲት ቤተክርስቲያን በዚህ አንድ ሃይማኖት ጸንተን መቆም የምንችለው በመጀመሪያ በትምህርት ነው። እዚህ ቤተክርስቲያን ውስጥ ሰው 40 ዓመት ቆይቶ 50 ዓመት ቆይቶ ይወጣል። ከወጣ በኋላ 2 ሳምንት አይቆየውም። ሮሜ ዕብራውያን ምናምን እያለ ሲቀባጥር እዚህ ቤተክርስቲያን ውስጥ ሮሜን እንዳታጠኑ፣ እዚህ ቤተክርስቲያን ውስጥ ወንጌላት እንዳትማሩ፣ እዚህ ቤተክርስቲያን ውስጥ መልእክታትን እንዳትማሩ ማን ከለከላችሁ? እዚህ ቤተክርስቲያን ውስጥ መጽሐፍ ቅዱስ አይጠናም? ይጠናል እኮ። የመጽሐፍ ቅዱስ ጥናት ትምህርት አለ እኮ እንደየአቅማችን ተከፋፍሎ የተቀመጠ። ዘመን ማስቆጠር ብቻ ሳይሆን የቤተክርስቲያኗን መሰረታዊ ትምህርት ማወቅ አለብን። በትምህርት ነው ሃይማኖት መጽናት የሚችለው። ያለ ትምህርት ከባድ ነው ወገኖቼ። በተቀደሰው ስፍራ ለቅድስና የሰበሰበን እግዚአብሔር ነው፣ የጠራን እግዚአብሔር ነው። እግዚአብሔር በረዳን መጠን በጣም ላጭር ደቂቃ የእግዚአብሔርን ቃል እንማራለን። የማንን ቃል ተናገሩ እስኪ? የማንን ቃል? እኛ የማንን? ስለዚህ እኛ የእግዚአብሔር መሆናችንን ካመንን የእግዚአብሔር የሆነውን ደግሞ በጣም በተረጋጋ ሁኔታ ሆነን ልባችንን ሰብስበን ሐሳባችንን ሰብስበን በፍጹም እምነትና በንጹህ ልብ ቅዱስ ቃሉን እንድንሰማ እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። ብርሃነ ዓለም ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክቱ ኤፌሶን ምዕራፍ 4 ከቁጥር 4 ላይ ተጽፎ የሚገኘውን ቃል መነሻ በማድረግ እንማራለን። ሐሳቡን መረዳት እንድትችሉ ከቁጥር 1 ጀምሮ አነብላችኋለሁ። እንዲህ ይላል። እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትሕትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ርዕስ የሚሆነው አንድ ሃይማኖት የሚል ይሆናል። ስንት ሃይማኖት እንዴ? ተናገሩ እንጂ ስንት ሃይማኖት? እስኪ ደግማችሁ ተናገሩ። ስንት ሃይማኖት? በዚህ ዓለም ላይ ስንት ሃይማኖት አለ እንዴ? አሁን የተናገራችሁ ስንት ነው? በዚህ ዓለም ላይ ስንት ሃይማኖት አለ? አንድ በሏ። በዚህች አንዲት ሃይማኖት እንድንጸና እግዚአብሔር ሁላችንንም ይርዳን።
ይሄንን ቃል እንማራለን። የትምህርታችን ርዕስ አንድ ሃይማኖት የሚል ይሆናል። ዋቀዮን የሮከነ ኤቢሴ ኤርገኑፍ ከኔ ደቂቃ ሙራሰ ኬሰት ሰገሌ ዋቀዮን ይበረና መተዱሬን በሩምሰ ኬኛ ከንተው ኤርጋ ቁልቁሉ ጳውሎስ ገረ ኡመተ ኤፌሶኒtti kan barreesse ኤፌሶን boqonnaa 4 lakkoofsa 4 irratti amantaa tokko jedhamee barreeffameera. Addunyaa kana irratti amantaa tokkotu jira. Maqaa amantaatiin kan jiran garuu kumaatama. Kanaaf kitaabni qulqulluun waa'ee amantaa maal barsiisaa? Amantaa isa kamiin mootummaa Waaqayyoo dhaaluu dandeenya? Amantaa isa kamiin boqonnaa bara baraa argachuu dandeenya? Amantaa isa kamiin ibidda keessaa bilisa ba'uu dandeenya? Amantaa isa kamiin nagaadhaan, jaalalaan, tokkummaadhaan mootummaa Waaqayyoo keessatti bara baraan jiraachuu dandeenya kan jedhu dhaloonni hundinuu gaaffii kana gaafachaa jira. Garuu amantaa tokkotu jira. Amantaa tokkoon amannee amantaa kana keessatti erga miseensa taanee booda immoo qaama tokko taaneet, hafuura tokkotti amanneet, gooftaa tokkotti amanneet, cuuphaa tokko cuuphamneet, akkasumas immoo abbaa hunda keenyaa kan ta'e bakka hunda kan jiraatu hunda immoo jiraachisuudhaaf aangoo kan qabu Waaqa tokkotti amannee amantaa tokkoon cimnee jiraachuudhaaf maaltu nurraa eegamaa kan jedhu barumsa kana keessatti ni baranna. Hafuurri qulqulluun hunda keenya nu barsiisu. Ameen jedha. Gaafa namni barsiisu gurraaf barsiisa. Gaafa namni dubbatu dinqisiifamuudhaaf dubbata. Gaafa namni haasa'u beekumsa isaa namootatti agarsiisuudhaaf haasa'a. Gaafa Waaqayyo dubbatu garuu qalbii jijjiirranna. Gaafa Waaqayyoon dubbatu garuu tasgabbii arganna. Gaafa Waaqayyoon nu barsiisu garuu boqonnaa kan bara baraa ni arganna waan ta'eef Waaqayyo gooftaan hunda keenya nu barsiisu. Qulqulluun Phaawulos akkuma hundi keessan beektan ergaa 14 barreesseera. Kitaaba qulqulluu irratti maxxanfamee kan jiru. Ergaa 14 barreessuu isaatiin dura akkasumas immoo duuka bu'aa gooftaa fi fayyisaa keenya Iyyasuus Kiristoos ta'uu isaatiin dura qulqulluun Phaawulos mana kiristaanaa reebaa kan ture. Qulqulluun Phaawulos kiristaanonni akka hidhaman hidhaa xalayaa qabatee kiristaanota ajjeesuudhaaf akkasumas ajjeesisuudhaaf fiigaa kan ture. Qulqulluun Phaawulos maqaa isaa isa jalqabaatiin Saa'ul kan jedhamu maqaa sana qabateetiin amantaa warra Yihuudootaaf inaaffaadhaan ka'ee mana kiristaanaa reebaa kan ture. Qulqulluun Phaawulos Waaqayyo gooftaan seenaa isaa, maqaa isaa, eenyummaa isaa jijjiireet gara mana kiristaanaatti dabalee jedha seenaan isaa. Waaqayyoon maqaa keenya nuuf haa jijjiiru. Ameen jedha. Waaqayyoon eenyummaa keenya nuuf haa jijjiiru. Waaqayyoon jireenya keenya nuuf haa jijjiiru. Qulqulluun Phaawulos maqaan isaa Saa'ul ture, Phaawulos jedhame. Hojiin isaa, eenyummaan isaa amantaa isa jalqabaatiif inaaffaadhaan ka'ee mana kiristaanaa balleessuudhaaf, kiristaanota ajjeesuudhaaf, mana kiristaanaa amantaa kiristaanaa barbadeessuudhaaf fiigaa kan turedha qulqulluun Phaawulos. Waaqayyoon garuu ifaan isatti balaqqisee erga itti mul'ate booda eenyummaa isaas, maqaa isaas, hojii isaas walumaa galatti tajaajila isaa jijjiireetiin duuka bu'aa gooftaa fi fayyisaa keenya Iyyasuus Kiristoos taasise. ቅዱስ ጳውሎስ ሁላችሁ እንደምታውቁት ቤተ ክርስቲያንን ያለ ልክ ያሳድድ የነበረ በመጀመሪያ ስሙ ሳውል ተብሎ የሚጠራ ቅዱስ እስጢፋኖስ ሰማዕትነትን በተቀበለበት ዕለት የገዳዮቹ ልብስ ጠባቂ የነበረ ለቀደመው ለአይሁድ እምነት እጅግ ይቀና የነበረ በዚያም ደግሞ ደብዳቤ ይዞ ክርስቲያኖች እንዲታሰሩ ክርስቲያኖች እንዲጠፉ ያለ ልክ የሚሰራ ነበረ። እግዚአብሔር ስሙን ቀየረ፣ ግብሩን ቀየረ፣ ሕይወቱን ቀየረ። እነዚህ ሶስቱንም እግዚአብሔር ይቀይርልን። አሜን በሉ።
በእውነት ስማችን ዘማዊ ከሆነ ወደ ክርስቲያንነት እግዚአብሔር ይቀይረን። ስማችን ኃጢአተኞች ከሆንን ወደ ጽድቅ እግዚአብሔር ይቀይረን። ስማችን ሌቦች ናቸው ከተባልን እግዚአብሔር ወደ እውነት ይመልሰን። ስሙን ቀየረው፣ ተግባሩንም ቀየረው፣ ሕይወቱንም ቀየረው። ያንን የሚያሳድደውን ቤተ ክርስቲያን ያንን የሚያሳድዳቸውን ክርስቲያኖችን ወደ ማገልገል መጣ። እስከ መጨረሻው ሰማዕት ሆኖ እስካለፈበት ጊዜ ድረስ ቅዱስ ጳውሎስ ቤተ ክርስቲያንን ያገለገለ ደግሞም 14 መልእክታትን የጻፈ እስከ 3ኛው ሰማይ ተነጥቆ ሰዎች የማይሰሙትን የመላእክትን ምስጋና የመላእክትን ቋንቋ የሰማ በዘመኑ ሁሉ ቤተ ክርስቲያንን በቅንነት ያገለገለ ሐዋርያ ነው። ረድኤት በረከቱ ምልጃ ጸሎቱ ከሁላችንም ጋር ትሁን። እርሱ ከጻፋቸው 14 መልእክታት መካከል አንዱ ለኤፌሶን ቤተ ክርስቲያን የጻፈው ደብዳቤ ነው። ኤርጋ ኩዳፉር ኬሳ እኒ ቶኮ ኡመተ ኤፌሶኒፍ ከንበሬሴዳ መነ ሂዳ ኬሰ ታኤት በሬሴ ኤሰ ታኤት በሬሴ ነመ ድንቅሲሰ ኑቲ አማ ሀርኪ ኬኛ ኒ ደምኔ ሚሊ ኬኛስ ኒ ደምኔ ገሩ ሰሙን ኬኛ ደሜራ ሰሙን ኬኛ ዋን ሂደሜፍ ኪታበ ቁልቁሉ ዱቢሱ እንደንደኝ ሰሙን ኬኛ ዋን ሂደሜፍ ኤኙማ ጎፍታፊ ፈይሳ ኬኛ ኢየሱስ ክርስቶስ ቤኩ እንደንደኝ ሰሙን ኬኛ ዋን ሂደሜፍ ጅሬኛ አፉራዋ ጅራቹ እንደንደኝ ሰሙን ኬኛ ጩቡዳን ሂደሜራ ሰሙን ኬኛ ሆጂ ብየለፋቲን ሂደሜራ ሰሙን ኬኛ ጅሬኛ ብየለፋቲን ሂደሜራ ሰሙን ኬኛ ወንቶታ አዳዳቲን ዋን ሂደሜፍ ኢሳ ሰሚሰና ኢላሉ ደደብኔ ረማቲ ዋቀዮ ቁልቁሉን ጳውሎስ ገሩ መነ ሂዳ ኬሰት ሲቢላን ኪዳሜት ዱከነ ኬሰት ደርበተሜት አቺ ኬሰ ብየ ሮም ኬሰ ታኤቲት ኡመተ ኤፌሶኒፍ ኢሳን ጭሙጅ አከቀበን ኢሳን ጀባቹ አከቀበን ኢሳን አመንታ ኢሳኒ ኦሶ ሂንጅጂሪን አመንታ ቶክቸ ከናን ጭመኒ ደርቡ አከደንዳን ኤርጋ ከነ መነ ሂዳ ኬሰ ታኤት በሬሴፍ እነርሱ የኤፌሶንን ቤተ ክርስቲያን ቅዱስ ጳውሎስ በአካል አገልግሎ ብዙዎችን አስተምሮ ብዙዎችን ወደ ክርስትናው መልሶ ከዚያ በኋላ ወንጌል በመስበኩ የእግዚአብሔርን ቃል በማገልገሉ ወደ ሮም እስር ቤት ተወስዶ በዚያ እስር ቤት ውስጥ ሆኖ ከጻፋቸው መልእክታት መካከል አንዱ ይህ የምንመለከተው የኤፌሶን መልእክት ነው። ቅዱስ ጳውሎስ እስር ቤት ውስጥ ሆኖ የጻፋቸው መልእክታት 3 መሰረታዊ ጉዳዮችን ያሳዩናል። የመጀመሪያው አንድ ሰው በቦታ የተገደበ አይደለም። በምን የተገደበ አይደለም? እስኪ በቦታ በሉ። በምን የተገደበ አይደለም? ቅዱስ ጳውሎስ እስር ቤት ውስጥ ሆኖ ኤፌሶን ምዕራፍ 1 ምን አለ? በሰማያዊ ስፍራ በመንፈሳዊ በረከት የባረከን አምላካችን እግዚአብሔር ይክበር ይመስገን አለ። የት ነው ያለው እሱ? እስር ቤት በሉ እስኪ። ግን ምን እያለ ነው የሚናገረው? በየትኛው ስፍራ መልሱልኝ። በየትኛው ስፍራ? በሰማያዊው ስፍራ። ክርስቲያን የተገደበ ሳይሆን በሰማይ ሀገር ያለው በሰማይ መኖሪያ ያለው በሰማይ ቤት ያለው ሰማያዊውን ስፍራ ሰማያዊውን ሀገር ለመውረስ በምድር የሚጋደል የሚጾም የሚጸልይ በአጠቃላይ ክርስትናውን በተግባር የሚኖር ነው። ስለዚህ በሰማያዊ ስፍራ አለ። ከዚያስ አንድ ክርስቲያን በጊዜ የተገደበ አይደለም። ለዚህ ነው ቅዱስ ጳውሎስ አሁንም እስር ቤት ሆኖ በጻፈው በፊልጵስዩስ መልእክቱ ላይ እንደዚህ አለ፣ ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ አለ። ደስ ይበላችሁ ክርስቲያኖች፣ አመስግኑት እግዚአብሔርን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንዴ ሄዶ እኮ የጠየቀው ሰው የለም ወገኖቼ። ልብ በሉ፣ እንንቃ። እግሩን በብረት ሰንሰለት ታስሮ ጨለማ ቤት ውስጥ ተውጦ ብርዱ ባለበት ጠያቂ በሌለበት መከራ በበዛበት በዚያች ጠባብ እስር ቤት ውስጥ ሆኖ ስለ ሰማያዊ ስፍራ ያወራል።
በዚያች ጠባብ እስር ቤት ውስጥ ሆኖ ሁል ጊዜ በጌታ ደስ ይበላችሁ ይላል። እኛ ከአካውንታችን ጥቂት ስትጎል ሐዘን ይጀምረናል። ምክንያቱስ ካላችሁ ተገድበናል። አሁን ባለው ጊዜ ተገድበናል በምድራዊ ነገር። እርሱ ግን ምን አለ? ሁል ጊዜ በጌታ ደስ ይበላችሁ። በማ ደስ ይበላችሁ? በጌታ። የደስታችን መሰረቱም ጥጉም እግዚአብሔር ነው። ሶስተኛው አንድ ክርስቲያን ከሁኔታ በላይ ነው። ከምን በላይ ነው? መልሱልኝ። ከምን በላይ ነው? ከሁኔታ በላይ ነው። ቅዱስ ጳውሎስ በዚያ ሁኔታ ውስጥ ሆኖ አይደለም ደብዳቤ መጻፍ፣ አይደለም ቅዱሱን መጽሐፍ መጻፍ፣ መከራውን እንኳን መታገስ አይቻልም እንደ ሰው። ግን እርሱ ያንን ሁኔታ አላሰበም። ቀጥሎ ያለውን በረከት ነው ያሰበው። እኛ ለመጸለይ ምንድን ያዘን? በጸሎት ለመትጋት እስኪ ንስሐ ለመግባት ምን ያዘን? እቺ ቤተክርስቲያን 2000 ዓመት ሙሉ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለች ትሰብካለች። ስንቶቻችን ተመለስን? ስንቶቻችን ንስሐ ገባን? እቺ ቤተክርስቲያን ሁል ጊዜ ክርስትና ማለት እምነትን በስራ መግለጥ ነው። ክርስትናውን መኖር ነው። ማውራት ብቻ አይደለም፣ መናገር ብቻ አይደለም፣ መተግበር፣ መኖር፣ በስራ ማሳየት ይገባል ትላለች። ስንቶቻችንን ያመነውን እውነት በተግባር የምንኖረው? ስለዚህ ይሄ አሁን የሚነጋው የሚጨልመው የሚያልፈው የሚመጣው ይሄ ጊዜያዊው ነገር ሁኔታው ይዞን እምነት እንዳንቀይር፣ ሁኔታው ይዞን እንዳንንሸራተት፣ ሁኔታው ይዞን እንዳንጠራጠር፣ የሆድ ጉዳይ፣ የኑሮ ጉዳይ፣ የአሁኑ ጉዳይ፣ የሚመጣው ጉዳይ፣ የዛሬው የነገው፣ የሚበላው የሚጠጣው፣ የሚለበሰው፣ የሚገኘው ከሰማይ በታች ያለ ቁሳቁስ አስሮን ከአንዲት ቤተ ክርስቲያን እንዳንወጣ አባቶቻችን የሰው ልጅ በደስታም በሐዘንም በማግኘትም በማጣትም በእስር ቤትም በነፃነትም በሁሉም እግዚአብሔርን ማምለክ ለእግዚአብሔር መገዛት እንደሚገባው በተግባር አሳይተውናል። ከነሱ ይህንን መማር አለብን። ማቲ ዋቀዮ ነምኒ ዋቀዮቲ አመኑ ነምኒ አን ክርስቲያን አጀሉ ነምኒ አመንታ ሳቲን ጭሜ ጅራቹ ደንደው ዋን ሰዲ ኦል ተወከ ደንደው ቁልቁሉም ጳውሎስ ዩኒቨርሲቲራ መነሂዳ ኬሰት ቢየ ሮም ጀደሙት መነሂዳ ዲጶ ሰነ ኬሰታ ኤቲን ዱከነ ሰነ ኬሰታ ኤቲን harkaa fi miila isaa sibiilaan hidhameet ummata Efesooniif yeroo barreessu garuu jalqaba namni Kiristoositti amane, namni Waaqayyotti amane, namni guyyaa 48 cuuphamee aangoo mucummaa Sillaasee kan argate iddoodhaa olii nun jedhe. Nuti amma waa'ee biyya lafaa yaadna. Yeroo hunda kan nu yaadachiisu waa'ee biyya lafaati. Maalan nyaadhaa, maalan uffadhaa, akkamittan jiraadhaa, isa kanatu nu yaadachiisa. Qulqulluun Phaawulos garuu mana hidhaa keessa taa'ee maal jedhee iddoodhaa ol ta'uu akka qabnu yeroo dubbatu maal jedhee Efesoon boqonnaa 1 irratti bakka samiirraa iddoo kan nuuf qopheesse, bakka jireenyaa kan nuuf qopheesse, eebba bara baraa kan nuuf qopheesse, eebba hafuurawaa kan nuuf qopheesse, akkasumas jedhe iddoo samiidhaan bakka samiidhaan eebba hafuurawaatiin kan nu eebbise Waaqni keenya maqaan isaa bara hanga bara baraatti ta'e kan eebbifame haa ta'u nuun jedhe. Kanaaf maatii Waaqayyoo namni Kiristoositti amane addunyaa kanaa oli. Maalii oliin isin jedhe? Addunyaa kanaa oli. Maaliif yoo jettan nuti biyya keenya isa samii sana dhaaluudhaafi biyya lafaa kanarratti kiristaana kan taane. Nuti iddoo jireenyaa Wangeela Yohaannis boqonnaa 14 irratti gooftaa fi fayyisaan keenya Iyesuus Kiristoos akkas jedhe, hinna hinaa Waaqayyotti amanaa, anattis amanaa, gara samiittan ol ba'aa, iddoo jireenyaa bakka jireenyaan isiniif qopheessaa, bakkan ani jiraadhu sana isinis immoo jiraachuu akka dandeessan lammaffaa dhufeen isin fudhadha jedhee gooftaan keenya waadaa nuuf galeera. Isa wajjin jiraachuudhaaf, mootummaa isaa dhaaluudhaaf, jireenya bara baraa argachuudhaaf iddoo isa kanaan daanga'uu qabnu. Maaliif yoo jettan
kiristaanni tokko iddoodhaa ol akka ta'e qulqulluun Phaawulos mana hidhaa keessa taa'ee nu barsiiseera. Inni lammaffaan kiristaanni tokko yeroodhaa oli. Maalii oli? Yeroo hunda gooftaadhaan gammadaan hun jedheera qulqulluun Phaawulos. Mana hidhaa keessa taa'eetiin ergaa Filiphisiiyuus yeroo barreessu maal jedhe? Yeroo hunda gooftaadhaan gammadaa. Eenyuun gammadaa? Qarshiidhaan gammadaa odoo jedhe qarshiin hin dhumaam. Beekumsaan gammadaa yoo jedhe beekumsi hin darba. Humna keessaniin gammadaa odoo jedhe humni keenya dulloomaa deemaa dhumarratti biyyootti makamaam. Aangoo keessaniin gammadaa osoo jedhe aangoon nuti har'a arganne kun boruun darbaam. Garuu isa hin dabarreen kan bara baraa kan ta'een maqaa gooftaatiin gammachuu akka qabnu, gammachuun gooftaatiin gammannu immoo gammachuu bara baraa akka ta'e gooftaan keenya Iyesuus Kiristoos yeroo nu barsiisu maal jedhe? Qulqulluun Phaawulos yeroo nu barsiisu maal jedhe? Gooftaadhaan gammadaa nun jedheera. Inni sadaffaan kiristaanni tokko haala ol akka ta'e qulqulluun Phaawulos nu barsiiseera. Haala yerootiin osoo hin daanga'in rakkoo amma jiru sodaatee, seexana sodaatee, addunyaa sodaatee, qormaata sodaateet haala addunyaan keessa dabartu kana sodaatee amantaa isaarraa akka duubatti hin deebine yeroo nu barsiisu inni mana hidhaa keessa taa'eetiin ergaa 3 barreesseera. Mana hidhaa keessatti darbatameetiin namni isa gaafatu osoo hin jiraatiin, namni isa jajjabeessu osoo hin jiraatiin, namni isa gargaaru osoo hin jiraatiin, inni mana hidhaa sana keessa taa'eetiin kiristaanotaan jabaadhaa, iddoodhaan hin daanga'inaa, yeroodhaan hin daanga'inaa, haalaan hin daanga'inaa, amantaa keessaniin cimaa jabaadhaa jedheet isaan jajjabeesseera. Kana booda akkas jedhe qulqulluun Phaawulos, erga waamamtanii jedhe waamamuu keessan yaadadhaa jedhe. Maal ta'uu keessan yaadadhaa? ዋመሙ ኬሰን እንግዲህ አንድ ክርስቲያን በቦታ ካልተገደበ በጊዜ ካልተገደበ በሁኔታ ካልተገደበ በክርስቶስ የተሰጠውን ዘላለማዊ ሕይወት አምኖ የተቀበለ ለዚህ መንግስት የተጠራ ለዚህ ሕይወት የተጠራ ለዚህ እውነት የተጠራ አንድ ሰው እንዴት መመላለስ እንደሚገባው ቅዱስ ጳውሎስ ሲናገር እንደዚህ ያለ በጌታ እስር የሆንኩ ነው ያለ። እናንተ መጠራታችሁ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ በትዕግስት በፍቅር አለ በሰላም ማሰሪያ የመንፈስን አንድነት ትጠብቁ ዘንድ እያለ እነዚህን ያብራራል። አንድ ክርስቲያን የተጠራው ለዘላለም ሕይወት ነው። ለምንድን ነው የተጠራው? መልሱልኝ እስኪ። ለምንድን ነው የተጠራው? እዛ ከኋላ በር አካባቢ ያላችሁ ይሰማችኋል። ለምንድን ነው የተጠራው? ከፊት ለፊት ያላችሁ ዝም በሉ። ከኋላ በሴቶች አንቀጽ ከኋላ ያላችሁ ለምንድን ነው የተጠራ ነው? አጠገባችሁ ላሉት ራሱ አይሰማም። ወንዶች በዚህ በኩል ያላችሁ ለምንድን ነው የተጠራ ነው? ለዘላለም ሕይወት። እና ታዲያ ክርስቲያን ከሆንኩ በኋላ ተራብኩኝ፣ ክርስቲያን ከሆንኩ በኋላ ኪሳራ ገጠመኝ፣ ክርስቲያን ከሆንኩ በኋላ ተቸገርኩ፣ ክርስቲያን ከሆንኩ በኋላ ሁሉ ይጠላኛል፣ ሁሉ ይሰድበኛል፣ ሁሉ ይንቀኛል ብላችሁ ለምን ተስፋ ትቆርጣላችሁ? የሚደርስባችሁ በሙሉ ለእናንተ በረከቶቻችሁ ናቸው። በተጠራችሁበት መጠራት የተጠራነው ትልቁ መጠራታችን የእግዚአብሔርን መንግስት ለመውረስ ነው። ይሄኛው አያስፈልግም እያልኩ አይደለም፣ ይሄም ያስፈልጋል፣ መሰረታዊ ነው። ነገር ግን ዋናው መጠራታችን የዘላለምን ሕይወት ለማግኘት ነው። ቅዱስ ጳውሎስ በአንድ ስፍራ ላይ እንደዚህ ይላል፣ ክርስቶስን ያመነው ለጊዜያዊ ነገር፣ ክርስቶስን ያመነው ለእንጀራ ለሆድ ብቻ ከሆነ ያንን ከተቀበለ በላይ ምስኪን የለም አለ። ምስኪኖች ነን ለእንጀራ ከሆነ የተከተልነው። ምስኪኖች ነን ለስጋዊ ድሎት፣ ለምድራዊ ምቾት፣ ለጊዜያዊ ስልጣን ብቻ የተከተልን ካለን ምስኪኖች ነን። የተጠራነው ለዘላለም ሕይወት ነው። ለምን የተጠራችሁት? ለዚህ የጠራን አምላክ ስሙ የተመሰገነ ይሁን። አመስግኑት እግዚአብሔርን። ለዘላለም ሕይወትን የተጠራነው እኛ ጅሬኛ በረበራቲፍ ዋመምነኑቲ ጅሬኛ ሰብየ ለፋቲፊ ሚቲ ጅሬኛ ኢሳ አማ ኢፌ ቦደ ዱከና ኡፊ ሚቲ isa amma arganne booda harka keenya irraa dhabamuufi miti. Isa har'a kofallee boru immimmaan keenya dhangalaasnee boonyuufi miti.
jireenya bara baraatiif waamamneerra. Jireenya afuurawaatiif waamamneerra. Erga waamamtanii jedhe kan isin waame Waaqayyoodha. Kan isin waame lallabaa miti. Kan isin waame Phaaphaasii miti. Kan isin waame luuba miti. Kan isin waame Waaqayyoodha. Kan isin waame Gooftaadha. Kan isin waame mana kiristaanaadha. Kanaaf erga waamamtanii jedhe akka waamamtanitti akka ta'utti deddeebi'aa. Kasoominaan deddeebi'aa. Jaalalaan deddeebi'aa. Nagaadhaan deddeebi'aa. Hafuura isa tokkicha kan ta'e hafuura qulqulluutti amanaatii isaan jiraadhaa nun jedheera. Nuti waamamneerraa akka ta'utti garuu deddeebi'aan jirru. Nuti waamamneerraa kiristaana taaneerraa oobsan qabnu. Kan biraa dhiisaa sagalee Waaqayyoo dhaga'uudhaaf illee oobsan qabnu. Amma meeqatu sa'aatii isaa ilaalaa jira? Meeqatu yeroo isaa ilaalaa jira? Oobsan qabnu. Bara meeqa jarjarree jiraan namaatii Waaqayyoo? Eessa deemuudhaaf jarjarra? Gara du'atti deemaa jirra miti? Fooniin gara du'atti deemaa jirra. Namni daa'ima ta'ee umurii isaa guutuu jiraatu hin jiru. Umurii isaa dabalaa deemaa dulloomaa dadhabaa dhumarratti biyyoodhuma uumame sanatti deebi'a. Maaliif jarjarrare? Kanaaf akka ta'utti deddeebi'aa jedhamneera. Kasoominaan deddeebi'aa. Amantaan kasoomina hin qabne. Amantaan oobsa hin qabne. Amantaan jaalala hin qabne. Amantaan nagaa hin qabne. Homaa bu'aa hin qabu. Dhaggeeffatanii ani amantaa qaba jettanii obboleessa keessan yoo jibbitan, ani amantaa qaba jettanii jaalala yoo hin qabaanne, ani amantaa qaba jettanii oobsaaf kasoomina yoo hin qabaanne amantaan keessan bu'aa hin qabu. Qulqulluun Yaaqoob akkuma dubbate Yaaqoob boqonnaa 2:14 irratti amantaan hojiidhaan hin mul'ifamne, amantaan gara hojiitti hin jijjiiramne matuma isaatiin du'aadha jedhe maatii Waaqayyoo. Amantaa du'aa keessaa akka baanu Waaqayyo ነው አገርጋሩ። ስለዚህ እንደሚገባ ተመላለሱ አለ። በትዕግስት በሰላም በትህትና በፍቅር ተመላለሱ ካለ በኋላ አንድ መንፈስ አለ አለ። ስንት መንፈስ አለ? እስኪ ተናገሩ። ስንት መንፈስ አለ? አንድ መንፈስ አለ። ቀጠለና አንድ ጌታ አለ። ስንት ጌታ አለ? መልሱልኝ። ስንት ጌታ አለ? አንድ ጌታ። ቀጠለና ደግሞ አንድ ሃይማኖት አለ። ስንት ሃይማኖት አለ? አንድ ሃይማኖት አለ። ቀጠለና ደግሞ አንዲት ጥምቀት አለች። ስንት ጥምቀት አለች? መልሱልኝ። ስንት ጥምቀት? ከዚያ ቀጥሎ ደግሞ እንደዚህ አለ፣ በሁሉ ያለ በሁሉም የሚሰራ በሁሉም የሚኖር የሁሉም አባት አንድ አባት አለ። ስንት አባት አለ? እንዴ ቁጥሮቹ ሁሉ እኮ አንድ ናቸው። ስንት ናቸው? የትምህርታችን ርዕስ ምን ነበረ? ጎበዞች። ስንት ሃይማኖት? አንድ ሃይማኖት። አመንታ ቶኮ ዋመሙ ኬኛ እርገዱበት ቦደ ቁልቁሉም ጳውሎስ akkamitti akka jiraachuu qabnu immoo erga nutti mee booda akkas jedhe, abbaa tokkotu jira jedhe, hafuura tokkotu jira jedhe, gooftaa tokkotu jira jedhe. Abbaa tokkicha kanatti kan amane, hafuura tokkicha kanatti kan amane, gooftaa tokkicha kanatti kan amane immoo amantaa tokko qabaa jedhe. Amantaa tokkicha kana argachuudhaaf immoo cuuphaa tokkittiitu jira. Cuuphaa kanaan kan cuuphame, amantaa kanaan kan jiru inni abbaa tokko qabaa, gooftaa tokko qabaa, hafuura tokkicha qabaa. Kanaan adda garuu hin jiru nun jedheera. Kanaaf addunyaa kanarra maqaa amantaatiin kumaatamatu jira. Nuti garuu amantaa tokko qabna. Amantaa meeqa qabna? Sagalee keessan dhagahamu dubbadhaan amantaa meeqa qabna? Amantaa tokko qabna. Amantaan kun ortodoksii jedhama. Ortodoksii jechuun jechoota Giriikii lamarraa kan dhufedha. Hundumti keessan sirriitti beektu. Daandii sirrii, karaa sirrii, amantaa sirrii, ilaalcha sirrii jechuudha. Daandii kana immoo yeroo deemnu, amantaa kana keessa yeroo jiraannu, amantaan keenya Ortodoks Tawaahidoo kan jedhamtu, namni amantaa kanaan amane, namni gara amantaa kanatti makamee qaama Kiristoos kan ta'e
miseensa mana kiristaanaa kan ta'e amantaa kanarraa akka duubatti hin deebine waaqa tokkicha beekuu qaba. Gooftaa tokkicha beekuu qaba. Hafuura tokkicha beekuu qaba. Maaliif yoo jettan biyya lafaa kanarratti hafuura hedduutu jira. Hafuurri hamaan jira. Kanaaf hafuura hamaarraa, hafuura sobarraa of eeggachuudhaaf hafuura qulqulluu beekuun barbaachisaadha maatii Waaqayyoo። አንድ ሃይማኖት አለ። ይቺ ሃይማኖት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ሃይማኖት ማለት ማመን መታመን ማለት ነው። እግዚአብሔርን እናምናለን፣ ደግሞ ለእግዚአብሔር እንታመናለን። ቅዱስ ጳውሎስ ስለ እምነት ሲያብራራ ዕብራውያን ምዕራፍ 11 ከቁጥር 1 ጀምሮ እንደዚህ አለ። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለአባቶቻችን የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም አለ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን አለ። በምን እናስተውላለን? ደከማችሁ እንዴ? ቅቤ አንጣሪዋ እያለች ጎመን ቀንጣሿን ብቻ መታታለሁ። እኔ እየጮኩማ እናንተ ቁጭ ብላችሁ ከደከማችሁ ከባድ ነው። እግዚአብሔር ከሁላችን ጋር ይሁን። አሜን በሉ ከልባችሁ። ማን ከሁላችን ጋር ይሁን? እግዚአብሔር ከሁላችን ጋር ይሁን። በእምነት እናስተውላለን አለ። ዓለሞች በእግዚአብሔር ቃል እንደተዘጋጁ። ስለዚህ እምነት ማለት ይሄ የረገጣችሁት መሬት፣ የምታዩት ሰማይ፣ የሚታየውና የማይታየው ሁሉ በእግዚአብሔር ተፈጥሯል ብሎ ማመን ነው። ይህንን የፈጠረ አንድ አምላክ አለ። ያ በስጋ የተገለጠ ዓለምን ያዳነ እርሱ አለ። ስለዚህ እግዚአብሔርን አምኖ አንድነቱን ሶስትነቱን አምኖ ከሶስቱ አካል አንዱ በስጋ ተገልጦ ከኃጢአት ከመርገም ከዘላለም ሞት ነፃ አውጥቶ ልጆቹ እንዳደረገን አምኖ ደግሞም በስላሴ ስም የተጠመቀ ቅዱስ ሥጋውና ክቡር ደሙን የተቀበለ ወደ ቤተ ክርስቲያን የመጣ እርሱ አንድ ሃይማኖት አለው። ስንት ሃይማኖት አለው? ቅዱስ ጳውሎስ እንግዲህ አንዲት ጥምቀት አለ። ጥምቀት ያድናል ብለው ማያምኑ ሰዎች እንደዚህ ብለው ይናገራሉ። ሃይማኖት አያድንም ይላሉ። መጽሐፍ ቅዱሱ ምንድነው የሚለው? አንድ ሃይማኖት። ስንት ሃይማኖት? መጽሐፍ ቅዱስ አንድ ሃይማኖት እያለ መጽሐፍ ቅዱስ ላይ የተጻፈውን ትታችሁ ሃይማኖት አያድንም የሚሏችሁን የምትሰሙ ከሆነ ስንፍናው ከናንተ ነው ወገኖቼ። መጽሐፍ ተጽፎልናል። ወንጌል እየሰማን ነው። ቃሉን እየተማርን ነው። ስለዚህ መጽሐፍ ቅዱስ የሚነግረን አንድ ሃይማኖት አለ። ይቺ ሃይማኖት ዛሬ እኛ የምንኖርባት አንዲት ኦርቶዶክሳዊት ተዋሕዶ ሃይማኖት ናት። በዚች ሃይማኖት እንዴት እንኑር የሚለው ማወቅ ያስፈልጋል። አከሚቲን ጅራችሁ ቀብና አመንታ ከናን አመንታን ኩን ኦርቶዶክስ ጀደምቲ ኦርቶዶክስ ተዋሕዶ ጀደምቲ አመንታ ከናን የሮ ጅራኑ አመንታ ጀቹን ዋቀዮን isa mul'atus isa hin mul'annes hundasaa bakka hin jirrerraa gara jiruutti fidee akka uume kan ittiin hubannudha maatii Waaqayyoo. Hubannoo kana kan arganne amantaadhaani. Kitaabni qulqulluun amantaa tokko jedhee waa'ee amantaa osoo barsiisu namoonni karaarra deemaniitiin amantaadhaan nama fayyuu hin dandeessan yeroo isin hin jedhan hin dhagayinaa. Maaliif? Kitaabni amantaa tokkotu jira jedha. Amantaa meeqatu jira? amantaa tokkotu jira. amantaa kanaan akkamittiin jiraachuu qabna? ishii kana ilaalleetiin barumsa keenya xumurra. amantaan keenya ganama akkuma ilaalle barsiisaan keenyas kanaan dura akkuma nu barsiisan maaliifini mana kiristaanaa keenya keessatti namni ka'ee waan barbaade barsiisuu hin danda'u. waan gitsaawee jedhamutu jira. isaan kan daangeffamedha. gitsaawee sana darbeet ayyaana guyyaa kana darbeet namni kamiyyuu waan barbaade haasa'uu hin danda'u. kanaaf amantaan keenya seera qabdi. amantaan keenya qannoonaa qabdi. amantaa kana immoo kan nuuf hundeesse gooftaa keenya fayyisaa keenya Iyesuus Kiristoosidha.
qulqulluu dhiiga isaatiin amantaa tokkicha kana nuuf hundeesseera. Erga hundeessee booda amantaan kun kan Kiristoos ta'uu ishee, manni kiristaanaa kun kan Kiristoos ta'uu ishee akkamittiin beekuu dandeenya? Erga beeknee booda'oo mana kiristaanaa kana keessa jiraachuudhaaf maaltu nurraa eegama kan jedhu qabxii muraasa kaasneetiin barumsa keenya goolabna. እንግዲህ አንዲት ሃይማኖት ብለናል፣ አንዲት ጥምቀት ብለናል። በዚች አንዲት ሃይማኖት ውስጥ መኖር እንዴት እንደሚገባ መጽሐፍ ቅዱስ ይናገራል። ይቺ ቤተክርስቲያን አንዲት ሃይማኖት መሆኗን፣ ይቺ ቤተክርስቲያን የክርስቶስ መሆኗን በሁለተኛው ጉባኤ በጉባኤ ቁስጥንጥንያ አባቶቻችን 150 ሊቃውንት በ381 ዓመተ ምህረት ተሰብስበው በአንዲት ቤተክርስቲያን እናምናለን ብለዋል። በስንት ቤተክርስቲያን ተናገሩ? በስንት ቤተክርስቲያን? በአንዲት ቤተክርስቲያን። ቅዱስ ጳውሎስን አብነት አድርገው ቅዱስ ጳውሎስ አንድ ሃይማኖት አለ፣ አንድ ጌታ አለ፣ አንዲት ጥምቀት አለ። አባቶቻችን ደግሞ በአንዲት ቤተክርስቲያን በሁሉ ስፍራ በምትገኝ በአንዲት ቤተክርስቲያን እናምናለን አሉ። ስለዚህ ይቺ ቤተክርስቲያን ይቺ ሃይማኖት ኦርቶዶክሳዊት ተዋህዶ ቤተክርስቲያን ናት። ይቺ ቤተክርስቲያን የክርስቶስ መሆኗን በግልጽ የሚያሳዩ ሶስት መሰረታዊ ጉዳዮች አሉ። የመጀመሪያው ሐዋርያዊ ትምህርት ያላት ቤተክርስቲያን ናት። የምን ትምህርት ያላት? አሁን እቺን በደንብ እንድትናገሩ ፈልጋለሁ። እስኪ ሐዋርያዊ ትምህርት በሉ፣ ተናገሩ። ምን አይነት ትምህርት? ሐዋርያዊ ትምህርት። አንዲት ቤተክርስቲያን የክርስቶስ ቤተክርስቲያን መሆኗ የሚታወቀው ሐዋርያዊ ትምህርት ሲኖራት ነው። ሁለተኛው ሐዋርያዊ ክህነት ሲኖራት ነው። ሶስተኛው ሐዋርያዊ ሥርዓተ አምልኮ ሲኖራት ነው። ስለዚህ ሐዋርያዊ ትምህርት የሌላት ቤተክርስቲያን፣ ሐዋርያዊ ክህነት የሌላት ቤተክርስቲያን፣ ሐዋርያዊ ሥርዓተ አምልኮ የሌላት ቤተክርስቲያን የክርስቶስ አይደለችም። የማን አይደለችም? የክርስቶስ አይደለችም። የክርስቶስ ካልሆነች የግለሰቦች ናት። የኛ ቤተክርስቲያን ግን ትምህርቷ ሐዋርያዊ ነው፣ በቅብብሎሽ የመጣ ነው። ትምህርቷ መሰረት ያለው ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ሐዋርያት በሐዋርያት ትምህርት ይላል፣ በቅዱስ ሥጋውና በክቡር ደሙ ደግሞ በጸሎት በቤተ ክርስቲያን ጸንተው ይኖሩ እንደነበረ መጽሐፍ ቅዱስ ያስረዳናል። ስለዚህ የመጀመሪያዋ ቤተ ክርስቲያን በሐዋርያት ትምህርት በጸሎት ቅዱስ ሥጋውና ክቡር ደሙን በመቀበል የጀመረች ናት። መን ክርስቲያናት እኮ ከን ክርስቶስ ተውሼ ከን ቤከሙ ዋሰድ ዮቀባት ቆፈደ እኒ ጀልቀባ በሩምሰ ዱከ ቦታ ዮቀባቴዳ በሩምሲሼ ከነኙቲ ኤኙ ረቱን ደፈምቴ በሩምሰ ኤኙ በርሲስቲ ከንጀዱ ቤኩም በርባቺሳዳ ከናፍ መን ክርስቲያና ኬኛ ኦርቶዶክስ ተዋሂዶን በሩምሲሼ በሩምሰ ዱከ ቦታቲ ከናፍ በሩምሰ ዱከ ቦታ ከንቀብዱ አከሱመስ ሴረ ሉቡማ ዱከ ቦታ ከንቀብዱ እኒ ሰደፋን ስርነ ዋቄፈና ዱከ ቦታ ከንቀብዱ መንኩን መነ ክርስቲያና ከን ክርስቶስ ጀደምቴ ዋመምቲ ከናፍ መን ክርስቲያና ከኛ ኦርቶዶክሲን በሩምሲሺ በሩምሰ ዱከ ቦታቲ አንጎን ሉቡማ ይሼ አንጎ ዱከ ቦታቲ አከሱመስ ስርኒ ዋቄፈና ይሼ ስርነ ዋቄፈና ከንዱ ከቦታቲ ዋን ሰደን ከናን መን ኬኛ አመንታ ኬኛ መነ ክርስቲያና ከን ክርስቶስ ጀደምቴ ዋመምቲ መነ ከነቲ ከኑ መኬ ዋቀዮ ጎፍታን ከን ገለቶ ሚያተው ሜልል ጀዳቲ ዋቀዮ ገለቴ ፈዳ። ስለዚህ ሐዋርያዊ ትምህርት ያላት ቤተ ክርስቲያን በነቢያትና በሐዋርያት መሰረት ላይ ታንጻቸዋል እንደተባለ ሐዋርያዊ ትምህርት ያላት ትምህርታችን ከሐዋርያት ትምህርት የወጣ አይደለም። ሐዋርያት በመልእክቶቻቸው የጻፉትን በወንጌል የጻፉትን ደግሞ ሰማዕታት በደም የሰበኩትን ሊቃውንቱ ደግሞ በቃል እያብራሩ
በመንፈስ ቅዱስ ተመርተው የተረጎሙትን ይሄንን በቀጥታ ከክርስቶስ ጀምሮ የመጣውን ትምህርት የምትቀበል ይህንንም ደግሞ በሚገባ የምታስተምር ቤተክርስቲያን ናት የኛ ቤተክርስቲያን። ክህነታችንም ሐዋርያዊ ነው። እኛ ወደ ኋላ ስንቆጥር ቅዱስ ጴጥሮስ ጋር እንደርሳለን። እየሰማችሁ ነው አይደለ? ሌላው ግን የሚደርስበት ይደርሳል። እኛም እንደርሰው ማጋ ነው። እግዚአብሔር ይስጥሽ። ሌሎቻችሁ ምን አቆረፋችሁ? ማጋ ነው እንደርሰው። ቅዱስ ጴጥሮስ በሉት። ማጋ ነው እንደርሰው? ቅዱስ ጴጥሮስ። ከቅዱስ ጴጥሮስ ደግሞ ጌታችን ኢየሱስ ክርስቶስ ጋር ስልጣኑ የመጣው ከክርስቶስ ስለሆነ፣ ስለዚህ ክህነታችን ሐዋርያዊ ነው። ትምህርታችን ሐዋርያዊ ነው። ሥርዓተ አምልኳችንም ሐዋርያዊ ነው። ቅዳሴውን ተመልከቱ፣ አገልግሎቱን ተመልከቱ። ቅድም መምህሩ እንዳስተማሩት ጭፈራ የለውም፣ ዝላይ የለውም፣ አላስፈላጊ ነገር የለውም። እዚህ ጋር ሚንደፋደፍ አረፋ ሚደፍቅ ሰው የለም። እዚህ ጋር ከግድግዳ ሚላተም ሰው የለም። እዚህ ጋር እንደፈለገ በማዕከል ተነስቶ ሚጮ ሰው የለም። ሥርዓት አለው፣ የተለካ ነው እንዳሉት መምህሩ። ስለዚህ ሐዋርያዊ ሥርዓተ አምልኮ ነው ያለን፣ ሥርዓተ አምልኳችን በራሱ። ስለዚህ ሐዋርያዊ ትምህርት የሌላት፣ ሐዋርያዊ ክህነት የሌላት፣ ሐዋርያዊ ሥርዓተ አምልኮ የሌላት ቤተ ክርስቲያን ስሟ ክርስቲያን ሊባል ይችላል። ነገር ግን አንዲት ሃይማኖት አትባልም። አንዲት የክርስቶስ አካል አትባልም። በዚህ አካልነት ውስጥ የለችም ወገኖቼ። ከናፍ በሩምሰ ዱከ ቦተት ያመኔ ጩጳ ጎፍታቴን ጩጳምኔ ጉያ አፉርተማ ፊ ሰዴተመት ጩጳምኔ አንጎ ሙጩማ ስላሴ አርገኔ መነ ክርስቲያናት ኤርገመ ከምኔ ኢሰ ከናን ጭምኔ አከጅራን ዋቀዮ ነው አገርጋሩ አመንታ ከናን ጭሙዳፍ እኒ ጀልቀባ በሩምሰ መነ ክርስቲያና በረቹን በርባቺሳዳ አከ በረዱሪ ነሞታ አረብሱዳን ዴቢ ከኑን እንደንዳሙ ዴቢ ከኑዳፍ በረቹን ድርቀማ አመንታ ከናን ጭሙዳፍ በሩምሲ ጀልቀባ ማቲ ዋቀዮ በሩምሳን መሌ ረጋዳን መሌ ኪታበ ቁልቁሉ ዱቢሱዳን መሌ ጨቀሰ ኪታበ ቁልቁሉ ራካሱዳን ነሞታ ዴቢ ከኑዳን መሌ አመንታ ከናን ጭሙን እንደንዳሙ እኒ ለመፋ ከደናዳን እኒ ሰደፋ ጃለላን አካታ ከናን ከጅራን ዋቀዮ ጎፍታኑ እንደከኛ ነው አገርጋሩ አሜን ጀዳ። ስለዚህ በዚች አንዲት ቤተክርስቲያን በዚህ አንድ ሃይማኖት ጸንተን መቆም የምንችለው በመጀመሪያ በትምህርት ነው። በምንድነው አልኳችሁ? በትምህርት። መንገድ ላይ አንዱ አግኝቶ ሃይማኖታዊ ጥያቄ ሲጠይቃችሁ ዞር በል አንተ እንደዚህ ይድፋ ይገልብጥ ብላችሁ ማለፍ አትችሉም። መጽሐፍ ቅዱስ ጠቅሳችሁ ማስረዳት አለባችሁ። እዚህ ቤተክርስቲያን ውስጥ ሰው 40 ዓመት ቆይቶ 50 ዓመት ቆይቶ ይወጣል። ከወጣ በኋላ 2 ሳምንት አይቆየውም። ሮሜ ዕብራውያን ምናምን እያለ ሲቀባጥር እዚህ ቤተክርስቲያን ውስጥ ሮሜን እንዳታጠኑ፣ እዚህ ቤተክርስቲያን ውስጥ ወንጌላት እንዳትማሩ፣ እዚህ ቤተክርስቲያን ውስጥ መልእክታትን እንዳትማሩ ማን ከለከላችሁ? እዚህ ቤተክርስቲያን ውስጥ መጽሐፍ ቅዱስ አይጠናም? ይጠናል እኮ። የመጽሐፍ ቅዱስ ጥናት ትምህርት አለ እኮ። እንደየአቅማችን ተከፋፍሎ የተቀመጠ የተገደበ በስርዓት የሚሰጥ። ስለዚህ ዘመን ማስቆጠር ብቻ ሳይሆን የቤተ ክርስቲያኗን መሰረታዊ ትምህርት ማወቅ አለብን። በትምህርት ነው ሃይማኖት መጽናት የሚችለው። ያለ ትምህርት ከባድ ነው ወገኖቼ። ሁለተኛው በጸሎት ትምህርታችን የሚጸናው በጸሎት ነው። ጸሎት የሌለው ትምህርት ሽምደዳ ነው። ጸሎት የሌለው ትምህርት የመረጃ ክምችት ነው፣ እምነትም ይጎድለዋል። ስለዚህ ትምህርታችን የሚጸናው በጸሎት ነው። ሶስተኛው በፍቅር ነው። ፍቅር ከሌለው ዋጋ የለውም። ስለዚህ በሃይማኖታችን ለመጽናት ሁላችንም የቤተ ክርስቲያናችንን ትምህርት ተምረን ትምህርታችንን ደግሞ በጸሎት እያጠነከርን ጸሎታችንን ደግሞ በፍቅር ከወንድሞቻችን ጋር ኖረን የእግዚአብሔርን መንግሥት እንድንወርስ እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።